እኔ እርግጠኛ ሆኜ የምነግራችሁ ኮሌስትሮል የልብ በሽታ አያመጣም፣ አምጥቶም አያውቅም። የስኳር በሽታ ግን የልብ በሽታ ያመጣል። የልብ በሽታ ከሚያመጡ ነገሮች አንዱ ከፍተኛ የደም ግፊት ነው፣ የስኳር በሽታ ነው፣ ከልክ ያለቀ ውፍረት ነው። ዋናዎቹ እንጂ ኮሌስትሮል እኔ ኮሌስትሮል ለቀቅ ብያለሁ። ኮሌስትሮል ለቀቁት፣ ተውት። ያለ ቦታው የተከሰሰ ንጹህ ብቻ ሳይሆን ኢንሱንት ብቻ ሳይሆን ጠቃሚ የመኖራችን ምክንያት ነው ኮሌስትሮል። ቅድም ለማስረዳት ሞክሬያለሁ። ይሄ ስለ ኮሌስትሮል ላይ ድምዳሜ ሲያደርጉ በቂ እውቀት ባልነበረበት፣ በቂ ሳይንሳዊ እውቀት ባልነበረ፣ ሳይንሳዊ ጥናት ባልተደረገበት ሁለት ነገር ጎን ለጎን ስልታየ አንዱ የአንዱ ችግር ነው ምክንያት ነው መባል አይችልም። መረጋገጥ አለበት። ለምሳሌ አንድ የተሰበረ ጣሪያ ላይ የተቀመጠች ድመት ብናይ እና ጣሪያውን የሰበረችው ድመቷ ነች ማለት ይቻላል? ማረጋገጥ ይቻላል? ሊሆን ይችላል፣ ላይሆንም ይችላል። ማጣራት ያስፈልጋል። አሁን ምንድን ነው የሆነው? እዚህ ኮሌስትሮል ላይ አንድ ቤት ቢቃጠል የእሳት አደጋ ሰራተኞች ይመጣሉ። መጥተው እሳቱን ለማጥፋት ይሞክራሉ። እና ሌላ አንድ ታዛቢ መጥቶ በዛ የሚቃጠለው ቤት ውስጥ የእሳት አደጋ ሰራተኞች ሲያይ ቤቱን ያቃጠሉት እነሱ ናቸው ካለ ትክክል ነው? ትክክል አይደለም። ኮሌስትሮል ላይ የተደረገው ፍረጃም ተመሳሳይ ነው። ኮሌስትሮል ቅድም እንዳልኳችሁ ወደ ደም ስር ውስጥ ሊገባ አይችልም። ኖርማሊ ጤናማ በሆነ የደም ስር ውስጥ ሊገባ አይችልም። ሊገባ የሚችለው የደም ስሩ ከተሸነቆረ በኋላ ነው፣ ከተበላሸ ከተጎዳ ብቻ ነው። ከዛ በኋላ ሌላ ፕሮሰስ አለ እና ስለዚህ ችግሩ ኮሌስትሮል መኖሩ አይደለም። ችግሩ አካባቢው ብዙ ነገሮች አሉ፣ ብዙ መርዞች አሉ የደም ስሮችን የሚያቆስሉ። ክሮኒክ ስኳር አንዱ የደም ስሮችን የሚያቆስል አንዱ ስኳር ነው። ግላይኬሽን ይባል። ለምሳሌ ሄሞግሎቢን ኤዋንሲ ሲባል ሰምታችኋል። የደም የስኳር በሽታ ያላችሁ ወይም ሰምታችሁም እንደው በተለያየ መንገድ ሰምታችሁም ከሆነ ሄሞግሎቢን ኤዋንሲ ማለት ስኳር በሄሞግሎቢን በደማችን ውስጥ ኦክሲጅንን የሚያዘዋውርልንን ፕሮቲን የሚያጠቃ ስኳር ነው። ሄሞግሎቢን ኤዋንሲ ማለት በስኳር የተጠቃ ሄሞግሎቢን ማለት ነው። በስኳር የቆሰለ የተበላሸ ከስራ ውጪ ከጥቅም ውጪ የሆነ ሄሞግሎቢን ማለት ነው። ሌላ ታሪክ የለውም። ስንት ነው መኖር ያለበት ይሄ የተበላሸ ሄሞግሎቢን? አንደኛ ሊበላሽ ይገባዋል? አይገባውም። ስንት ፐርሰንት ነው ትክክል የሚባለው? እንዴት የበሽታ የችግር ይሄን ያህል ይሁን እንዴት ይባላል? አሁን ስኳር በሽታ አለባችሁ ተብለን የሚነገረን ሄሞግሎቢን ኤዋንሲ 6.5% እና ከዛ በላይ ሲሆን፣ እስከዛ ግን ምን ማለት ነው? 6.5% ኦፍ ሂሞግሎቢን ተበላሽቷል ማለት ነው። ሌላ ታሪክ የለውም። በምን የተበላሸው? በግሉኮስ ምክንያት፣ በስኳር ምክንያት። ስኳር ልክ አሁን ስኳር ጣፋጩ ስኳር ማርም ሆነ ጣፋጭ ስኳር ያጣብቃል ስትነኩት። ሰውነታችንም ውስጥ ገብቶ ከፕሮቲኖች ጋር ከተለያዩ ከብዙ ነገሮች ጋር ነው የሚጣበቀው። ግላይኬሽን ማለት እሱ ነው። ግሉኮስ ግላይኬሽን ያመጣል። ፍሩክቶስ የግሉኮስን 10 እጥፍ ያመጣል። እና እነኚህ ናቸው የልብ በሽታ መነሻዎች። ስለዚህ መፍትሄው ምንድን ነው? እነኚህ ነገር ማስወገድ ነው እንጂ ጮማ፣ ስጋ፣ ቅቤ፣ እንቁላል፣ ወተት ምናምን አይደለም። እነኚህ ጤናማ እንዳውም የውፍረት በሽታ፣ የስኳር በሽታ፣ የልብ በሽታ መድኃኒቶች ናቸው። ሌላ አንድ እዚህ እንኳን አልጠየቅም፣ ግን ከዚህ ፊት ባቀረብኩት ቪዲዮ ላይ አንድ ጥያቄ አይቻለሁ። ጮማ ቅቤ መብላት አያወፍርም እያልክ ነው ወይ የሚል። አዎ አያወፍርም። ጮማ
ቅቤ የሚያወፍረን ከብዙ ካርቦሃይድሬት ጋር ስለምንበላው ነው እንጂ እስቲ ስጋ ብቻ ጮማ ብቻ ብሉ። አንደኛ ብዙ አትበሉ፣ ሁለተኛ ቶሎ አይርባችሁም፣